መስሪያ ቤት ላይ ያለ ሰው ረጋጭነት፣ ገዥነት ምናምን እንጂ አገልጋይነት ስሜት የለውም። እየከፈለው የሚያኖረው ህዝብ እየሆነ የሚያቅም አይመስለኝም። የህዝብ አገልጋይ ተምራለሁ ያወቋትን ነገር ለአንተ አከራይቼ አንተ ደግሞ ትከፍለኛለህ ብሎ ጉለስሎ ለህዝብ ለማገልገል የመጣ መሆኑን ሁሉ የሚያቅ ባለሙያ ያለ አይመስለኝም። ግን የምናወራው እንደዛ ነበር። እንዳለመታደል ሆኖ ጊዜያችንን ለነዛ ሞክረን አባልተውን ገለውን አገዳለውን ያበቁ ቆሻሾችን ደግመን እየሰማን ስለሄድን ነውና ከትዳር ጀምሮ ትዳር ሲመሰረት በጥንቃቄ እንዲሆን ከተመሰረተም እያከምን እንድንሄድ የገቢ የወጪ ኦር ያስቤዛ ጉዳይ ካለ በመንግስት ይሁን በሰፈር በየትኛውም በሃይማኖት በምንም ይሁን እንደጠብ የምናወራው ማንኛውም ግንኙነት ትዳሩ እንዳይፈርስ የመደገፍ በተለይ ልጅ ከተፈጠረ በቃ ጋብቻ ይፈጠር እንጂ ከተፈጠረ በኋላ መፍረስ የለበትም። ጋብቻ አልስማማም። ጋብቻ ሲፈርስ ካየን ሀገር እያፈረስን ነው፣ ትውልድ እያፈረስን ነው። መቀበል ምንድነው? ጻድቅ ማድረግ የሰው ትዳር ስናፈርስ ውለን በየቦታው ሰውን ስናጣላ ውለን ሰው ስናስታርቅ እንኳን ውለን እጃችን ምናምን ሁሉ እኮ ሰው እንዲጣላ የሚያደርግ የተዛነፈ እይታና አመለካከት የሚያደርግ ምን መንግስት ላይ መንጠላጠል ያስፈልጋል? ሰውን ከሰው ለማለያየት ምናምን ለሰው ተብሎ ልብስ የሚገዛል ለሰው ተብሎ እኮ የሆነ ሰው ምን በሚል ብዙ ነገር እያደረግን ምንድነው ጻድቅ ማለት? ስንስተካከል ችግሩ እንዲፈታ ከሆነ ኦኬ። ያለዛ ግን ጥርስ ከንፈርን መምጠጥ ከንፈርን መንከስ ነው። እኔ ብዙ ወደዛ ነገር አለመሄዴ ነው አንዱ የሚነደኝ። እኔ ብንማማር ብዙ ምን እናገራለን፣ በየትኛውም ማግባብ የምናገረው ነገር አለ። ችግሩ መድረክ ነው ያጣው። የተወደደ ነገር የረከሰበት ሀገር ነው። የተወደደ የተከበረ ነገር ያረከሰ ህዝብ ነው። እርቃኗን የምትሄድ ሴት የሚወድ ወንድና ሴት የሚያደርገውን ነገር ለማየት የሚማግጥ መሰዳደብና መጠላለፍን ጥላቻና ነውርን ትችትን የሚወድ ይሄ መድረክ ስለሆነ ነው እንጂ የሚያስተምር ጠፋል። ኢትዮጵያ ብዙ ልጆች አሏት እግዚአብሔር ይመስገን። ግን መልካም ወንድሞችን ወደ መድረኩ አላመጣም። በዛ ኃላፊነቱ እኛ ነን። ሁሉ ነገር በጭብጨባ ከእውነታው ጋር መሄድ አይደለም። ለዛ ነው ጥቂት ባለጌዎች ወጥተው ብልግናቸውን እያሸከሙ ነው የሚቀጥሉት። እውነትን እንወዳለን የሚል ሰው በእውነታው ስላልተገኘ ለእውነቱ ተራቢ የሆሳዕና ዕለት አህያዋ የተሸከመችውን አታውቅም። በሄደችበት ይሰገዳል፣ ይነጠፋል። በሄደችበት ይሰገዳል፣ ይነጠፋል፣ ይጎዘጎዛል፣ ይዘመራል። እሷ ከራሷ ስለመሰላት እሱ ወርዶ ከተሰቀለ በኋላ ያ ሙዚቃና ግርግር አምሯት ወጣች። ስትቀጠቀጥ ቤት ገብታ እናቷን በቀደም እንደዛ ያነጠፉልኝ፣ የዘመሩልኝ፣ የሰገዱልኝ ደበደቡኝ እኮ አለቻት። የሰገደልህም ያመሰገነህም ያሸበሽበልህም የለም፣ አንተ ላይ ያለው ላይ ነበር። እሱ ስትል ይቀራል ማለት ነው። እሱ ሲኖር ብቻ ነው ያ ነገር የሚቀጥለው። አላችሁ አንዳንድ ሰዎች ስትጀምሩ በጣም ተሸክማችሁት ያያችሁ ካስቀመጣችሁት በኋላም ግን የምትጠብቁ የሆሳዕና ዕለት አህያዋ የተሸከመ እና የአህያ ማራይ ጥማት ይባላል። ምክንያታዊ ያልሆነ አጋንንታዊ ቅድም መጀመሪያው ላይ ያየሁትን ነገር ይሄን ቪዲዮ ብቻ በታሪክ ብታዩት አባይ ጠንቋይ የማይወድ ቅዠታም ሰው የለም፣ ሰንካላ ያልሆነ ሰው የለም። አጭበርባሪዎች የሚያጭበረብሩት ሰው የማይገባውን ለማግኘት እጅግ ዝግጁ ስለሆነ ሀቅን ስለሚወድ አይደለም፣ ሃይማኖታችንን ስለምናከብር አይደለም። ሃይማኖት ያለው ሰው በዚህ ልክ አይገዳደልም፣ በዘር አይበጣጠስም፣ ሰውን ያከብራል። ምንም አይነት ደካማ ሰው ቢኖርም እሱን ለመደገፍ አቅሙን፣ ህይወቱን፣ ገንዘቡን፣ ዕውቀቱን ያውላል እንጂ አይገዳደልም። ሃይማኖት የሌላቸው ሀገራት የተሻሉ ናቸው። እኛ ሃይማኖት አለን ብለን ስናደርገው ከምንውለው ነገር አንፃር ማለት ሃይማኖታችን በሚያሳፍረው መልኩ ነው እየተመነዘረ ያለው።
ምንድነው ሃይማኖት? ምንድነው ህግ? ምንድነው ስልጣኔ፣ ስልጡንነት፣ ወር አዋቂነት፣ ወር ምሁርነት የሚባለውና ምን አድርገውን ነገር ማየት በቂ ነው። በቅጀት አለ። ለዛ ነው አባይ ጠንቋይ ባንወድ ኖሮ ዘመነ አፄ ቴዎድሮስ ንጉስ ቴዎድሮስ ዳግማዊ ቴዎድሮስ ሆኖ ይመጣል መንበሩ ነው ምናምን የሚባል ሰው አንድ የተናገሩትን ብቻ እስክንድር ነጋ ዳግማዊ ንጉስ ቴዎድሮስ ሆኖ ይመጣል ብሎ ውጭ ሀገር እንግዲህ አሜሪካም ሆነ የትኛውም መቼም የሰለጠነ ነው የሚባል መቼም እኛ ሀገር ላይ በውሸት በአኒሜሽን የተፈጠረው የቅዠት ዓለም ብዙ ነው። በዛ በቅዠት ዓለም እንኳን ብዙ ሰው ውጭ ሀገር ሄደ ሰው ውጭ ሀገር ብዙ ተሞክሮችን ያየ ሰው ነው። ግን እዛ ተቀምጠው ንጉስ ቴዎድሮስ ይመጣል ዘመነ ካሴ ንጉስ ቴዎድሮስ ይሆናል ብሎ ሚቃዥ እብድ ግለሰቦች ማበድ አይደለም። እኔ የፈለኩትን ቢሆን እኮ ለኔ ማዘን ለኔ ሰው ካለ እኔን ለማዳን ሲጣጣር ነው መታየት ያለበት። ከኔ የባሰ እብድ መሆን ግን ያስጠላል፣ ያሳፍራል። ዘመነ ሲያብድ ከዘመነ በላይ እብድ፣ ጃዋር ሲያብድ ከጃዋር በላይ እብድ። በፊንፊኔ ኬኛና በንጉስ ቴዎድሮስ ጉዳይ በፊንፊኔ ኬኛ ጃዋር አብዶ ረስቶታል። እሱ ረስቶት እሱ የነገራቸው እብዶች ግን እስከዛሬ ድረስ ያለቀቃቸዋል። ፊንፊኔ ኬኛ የሚለዋል። ንጉስ ቴዎድሮስ አይወራም፣ ጠይቋቸዋል። ንጉስ ቴዎድሮስ ለመሆኑ መቼ ይመጣል? መኑ ውእቱ ሰብ ዘይመጽእ ዘዳግም ንጉስ ቴዎድሮስ ውእቱ ወዘንጉሰ ነገስት ኢትዮጵያ ብላችሁ ጠይቋቸው። እስክንድር ጠይቁት። በዚህ ልክ መጃጃል፣ በዚህ ልክ ውድቀት፣ በዚህ ልክ ከዘመኑ ተነጥለን ወይ እንስሳ አንሆን፣ ወይ ከብት አንሆን፣ ወይ ውሻ አንሆን፣ ወይ ሰው አንሆን። ዘመኑ ያለበትን የስልጣኔ ደረጃ ይዩትና በዚህ ልክ የማይሆነውን ከቅዠታም ከሰካራም ካህን ከደብተራ ከጠንቋይ የፍየል ግልገል አይደለም የታቀፈው። የፍየል ግልገል ኦልሬዲ ሊያርም እንጂ የጅብ ግልገል ቆዳዋን እዚህ ላይ ያደረጉለት አለ። አራ ግልገሏን የጅቧን ግልገል ተሸክመን ብንመጣ በቀላሉ እንደውም ጥይት አይደለም ቆዳውን የጅቡን ቆዳ ከያዝን እንግዲህ ማለት ነው። የጅቡን ቆዳ ከያዝን ክላሽ ምናምንና ይሄ ትንንሹ መሳሪያ ማይመታን ከሆነ በቃ ግልገሏን ብንይዛት ድሮን አይመታንም አይነት ከሆነ ይሄንን ስፖንሰር የሚያደርጉ ግን ውጭ ሀገር ያሉ አሉ። ቅራቅንቦ በሄዱበት ሀገር ላይ እንደውሻ በሰንሰለት ታስረው ነው የሚኖሩት። የኢትዮጵያ ፖለቲካ ላይ የሚያበጣብጡ ሰዎች ውጭ ሀገር ይሄዱት ከቤት እንዳይወጡ የሆነ የውሻ ቤት ውስጥ ገብተው በሰንሰለት ታስረው ነው እንደሚኖሩት። አያውቁም። ወጣው መንገዱ ላይ ማን እንደሚቆጣጠረው ካሜራው ነው፣ ፖሊሱ ነው። የዲጂታላይዜሽን የክፍያ ማንኛውም ሲስተሞች፣ ባንኮች፣ ሌሎች ነገሮች የሚካሄዱባቸውን ነገር መለካት ለምንድን ነው እሱን ማየት ያልቻሉት? አይሸጥም ወይ መሳይ አይሸጥም፣ ደረጃ ሀብተወልድ አይሸጥም። እውነት ለህሊናው ብሎ ለሰውነቱ ብሎ የሚያወራ ሚዲያ አለ፣ አክቲቪስት አለ። በሏ ንገሩኝ እስኪ። ተወደደም ተጠላም ሀገር ትሻገራለች። አላስ መልካም ነገር ስሩ እያልን የምንለውም ለዛ ነው። ንገሩኝ። እንደዛ አይነት ማስታወቂያ ቢወጣ እርስ በርሱ እየተገዳደለ ይመጣል። አንድ ለማድረግ የሞከረ ህዝብ ለራሱ አንድ በሆነ አቅቶት ስቃይ ውስጥ ነው ያለው። በአሁኑ ሰዓት ሰውዳ እየበላን አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ በሆነ አቅቶት ስቃይ ውስጥ ነው ያለው። በአሁኑ ሰዓት ሰውዳ እየበላን ሀገር ለማስቀጠል አይቻልም። የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነው። ተቀበለው። ታውቁታላችሁ ልጁ ናቸው። ፍቅር በፈረቃ በምሽት ጨረቃ አንዱ ልቤ ከኔ አንዱ ልቤ ከሱ አንዱ ልቤ ከኔ አንዱ ልቤ ከሱ
ላይ ታይስ ባዝን ላይ ታይስ ባዝን እሱ ባቲን አይለቅ በባቲን ያልቦዝን እሱ ባቲን አይለቅ በባቲን ያልቦዝን እሱ ባቲን አይለቅ በባቲን ያልቦዝን አንተ ለሚናና አንተ ለሚናና አንተ ለሚናና ታለሚናና አንተ ለሚናና ዘግተሽ ቆይ ብለህ አንተ ለሚናና ባትልክብኝ በሰው አንተ ለሚናና አይዘጋም በሩ አንተ ለሚናና እኔም አልመልሰው መሽና 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 ልክ ነው። ሁልጊዜማ እንደዛ አይሆንምና የመጀመሪያው የሙዚቃውን መጀመሪያ ሰምታችሁት ከሆነ ግን እሱን በደንብ እንድታደምጡ ትፈልጋለሁ። ፍቅር በፈረቃ በምሽት ጨረቃ አንዱ ልቤ ከኔ አንዱ ልቤ ከሱ አንዱ ልቤ ከኔ አንዱ ልቤ ከሱ አንዱ ልባችሁ ከሀቅ አንዱ ልባችሁ ከውሸት አንዱ ልባችሁ ከሀገር አንዱ ልባችሁ ከሀገር ጠላት ጋር የሰፈረ ሰዎች ጀግት ራሳችሁን አረጋግጣችሁ ተመለሱ ነው መልእክታችንን። መቼም ሰምታችሁታል። ምላስ ብሔርተኝነት እኮ የመጨረሻ ጣራው ላይ እኮ ደርሶ ነው ቲፒኤልኤፍ አሁን ችግር ውስጥ የገባው። ራሱ የፈጠረው ብሔርተኝነት አድጎ ራሱንም ማጥፋት። እሱ ሲያጠፋው ግን ያው ለኢትዮጵያ የሚተርፍን ችግር ይዞ መጣ። ስለዚህ አንዱ ለውድቀታችን ችግር ያልተገራ ብሔርተኝነት ነው። ብሔርተኝነት ገራ አልተገራም። ምንም ብሔርተኝነት ብቻ ሳይሆን ፖለቲከኛው ፖለቲከኛ አይደለም። ምን እንደው ፍሬ አልባ በሙሉ ብቻ። እስኪ ወንድሞቼ የምትሰሩት የምትደክሙበት ስራ ምንም ዋጋ ቢያጣባችሁ ትሰራላችሁ ወይ? ስራ አትቀይሩም ወይ? ግን እነዚህ ሰዎች ልደቱን የሚመስሉ ፖለቲከኞች እንደውም እዚህ ጋር ያላቸው ይሄንን አንገትና ራስን አጥተው ሆዳቸውና ምላሳቸው ብቻ እንዲኖር የተደረጉበትን ገንዘብ ያገኛል። ሰብዕናቸው ግን ባንዳ በሚል የክህደት የውርደት ጥግ ይሸጣል እንጂማ ለመኖር የማያስችል ገቢ ቢያገኙ ኖሮ እኮ ይቀይሩ ነበር። ነገር ግን የኢትዮጵያ ፖለቲካቸው ቁጥራቸው እስከ 107 ፓርቲ ድረስ ደርሶ ግን ውጤት አልባ 107 አማራጭ ለኢትዮጵያ ተዘጋጅቶ አንዱም ያላሸነፋል። ዛሬም ሳምንት ሲቀረው እኔ ምርጫ አልመርጥም፣ እኔ ሰልፍ ጠርቻለሁ፣ እኔ እንደዚህ ነኝ እያለ አብዶ ሊጠመቅ ወደ ጸበል እንደሚሄድ እብድ እሰሩኝ ገንዙኝ እያለ የሚወራጭ ፖለቲከኛ ያለባት ሀገር ኢትዮጵያ ሆነ። ምንም አይነት ትብብር የማያሰው፣ ምንም አይነት ስምምነት የማይዘው፣ ምንም አይነት ህሊና የማያቆመው፣ ምንም አይነት ሰብዕና ከሰው እኩል እንዲታይ የማያደርገው፣ የማይለካው፣ በነውር የበሸቀጠ ክብሩን ሲሸጥ እንደ ጻድቅ የሚያወራ፣ ውርደቱን እንደ ክብር የሚያወራ፣ መራገጥና የተሰራውን ማፍረስና መስደብ መጣልና ማጣጣል እንደ ጀግና የሚያስቆጥር የወራዶች መሪ መሆን ፖለቲከኛ የሚያስብልበት ሀገር ኢትዮጵያ ውስጥ ነው። አማራጭ ማሳየት ሳይሆን አማራጭ ማሳጣት የታጋዮች የጀግንነት መለኪያ አድርጎ የተሰጠበት፣ ባለጌን የሚያጀግን ብልግናን እንደ ጽድቅ በደረቱ ላይ ተነቅሶ በቲሸርት አሳትሞ በኮፍያ አሳትሞ የሚሄድ ነውረኝነትን አኑረናል። ዛሬስ ለምንድን ነው ስንዘራው የምንውለውና ስናደርገው የምንውለው ነገር ረስተን ደርሶ ሌሎች በሰሩበት ላይ ጠጋ ብሎ ሲታዩና ሳይታዩ ሲነጋና ሳይነጋ በጨለማና ጨለማ ሳይሆን የምናደርገው ነገር ለምን የሚነገራል? ከጥቂት ወራት በኋላ ኦሰዴፓ የሚባል የለም፣ የአፋር ፓርቲ የሚባል የለም፣ የቤኒሻንጉል ፓርቲ የሚባል የለም፣ የኦሮሞ ፓርቲ የሚባል የአማራ ፓርቲ የሚባል የለም። አንድ የኢትዮጵያ ፓርቲ ሁላችን ያለንበት በመፍጠር ከጥቂት ወራት በኋላ ኦሰዴፓ የሚባል የለም፣ የአፋር ፓርቲ የሚባል የለም፣ የቤኒሻንጉል ፓርቲ የሚባል የለም። ይሄ ብልጽግና የሚለው ሀገርኛ እይታ ነው። ብልጽግና እንዴት ሆነ እንዳልሆነ ምናምን ሲባል ባይት ሰልፍ በእይታ ደረጃ በጣም
በግለሰብ ደረጃ ነው ያደነኩት፣ የወደድኩት፣ የደገፍኩት ነው። ሀገርኛ እይታን ስላመጣ ከዛ ቀጥሎ ኢዜማን ሀገርኛ እይታን ስላመጣ ደግፈናል። ያ በመጣበት ሁኔታ ላይ አብን ብለው የመጡትን አብንን ብን ያርገው ብዬ እኔ ጸሎት አድርጌያለሁ ከፈጣሪ ጋር አብንን ብን ያርገው ብዬ ማለት ነው። ጎጠኛ ስለሆነ ሌሎች ወደ ሀገር ሲመጡ እሱ ወደ ታች ለምን ሌሎች ስለሚዘጉት ማለት ነው። ከዛው ራሱ ቀልቡን አውቆ ከጥላቶች ከነበረከትና መሰል ሰዎች መጋለብ ነፃ ወጥቶ ወደ ውስጥ ማየትና ህዝባዊ አለኝታነት ማየቶ የህወሓትን ምናምን የብልግና ወረራ ለመመከትም በግንባር ከመከላከያ ሰራዊት ጋር መገኘት ሲጀምር መሰደብ ነው የተጀመረው። ለምን አብን የሚለው አማራጭ አማራን እዛው በቤቱ እያንበገበው ልክ እንደ ሳትራት እያንቦጀቦጁ በስሜት ለማጥፋት ነበር የተሰራው። እሱን እቅድ ሊፈጽም ነው ፋኖ ብሎ አፋብን የመጣው ማለት ነው። ዋው የኔትወርክ ጉዳይ እንግዲህ ባላችን ኦኬ ቴንኪው ብያለሁ። እንግዲህ እሱ ያስቸግራል። ፋኖና ወያኔ በጽምዶ በኩል አማርኛ ከትግራይ ስርዓት ትምህርት እንዲወገድ አድርጓል። ይህም የህዝብ ለህዝብ ግንኙነት ውጤት መኖሩ ማረጋገጫ ነው አሉ ይላል። ኦኬ ጆን ችግር የለውም። እነሱን አሁን ምን መሰላችሁ የውጭ ጥላቶች ልክ የኢትዮጵያ መንግስት የሆነ ወጥመድ ውስጥ ለማስገባት እንደ መያዣ ወጥመድ ላይ እንደተንጠለጠለች የሆነች ነገር ነው የተቀመጠችው ሻዕቢያና ወያኔ ምናምን የሚባሉት ማለት ነው። ከዛ ዝም የሚላቸው በቃ ጀስት አላለም። እነሱ ደግሞ ለምን አይመታኝም? አንዳንድ ሰው ገጥሟቸው አያውቁም ጆን? እንደውም አንድ በጥፊ ብትሉት ድራሹ የሚጠፋ ሰው እንደውም ምራቁን የተፈንዱ የብልግና ቅጡን አሳይቷቸው አያውቅም። ሌላ መሳሪያ የያዘን ሰው ባክ ምናምን ብሎ በቡጥ ይመታለው ወር በድንጋይ የሆነ ነገር የሚል ብትመቱት የምትጨርሱት መሆኑን እያወቀ እኮ ነው። እሱም ያውቃል፣ ሌላውም ያውቃል፣ ግን ይፈታተናቸዋል። አሁን ያለችው ወያኔና ምናምን የሆነ ወጥመድ ላይ የኢትዮጵያ መንግስት ከኢትዮጵያ ውጭ ያሉ ኢትዮጵያ ግብፅንና ሌሎች የረከሱ በዓለም ላይ ያሉ ባለጌዎች በኢትዮጵያ ላይ የምንሰራው እሱ ነው። በዓለም ላይ ፈርጣማ ነን ብለው የሚመኩ ሁሉ በዶላራቸው፣ በንኩረላቸው፣ በጉልበታቸው፣ ባሻጥራቸው፣ በሸራቸው፣ በተንኮላቸው የተዘጋጁ ኃይላትን ሁሉ የኢትዮጵያ አምላክ ልካቸውን ለማስያዝ ነው እየሰራን ያለው። ለዛ ነው እየሰራን ያለ ነው። እሱ ነው የምናደርገው። እዚህ ያለው ገለባ ነው ማለት እና እሱ ያደረግን ስለሆነ እነሱ ወያኔ የምትባለዋን ቅንጥብጣቢ እንደሆነ የኢትዮጵያ መንግስት ልክ የሆነ ወጥመድ አለ የሆነ ወጥመድ ውስጥ ለማስገባት የሚደረግ ነገር አለ። ለዛ ተብላ ማጥመጃ ናት። ወያኔም በሏት ፋኖ ሸኔ ምናምን ታዲያ የአንድ ክንድ ብዙ ጣት ሆና የምትሽቀረቀር ቅራቅንቦ ምናምን ተዋቸው ምናምን ናቸው እነሱ ዝም ማለት። ያፓም እዚህ ሲያብዱ በቃ ከቦ ማየት ብቻ ከቦ ዝም ማለት። እነሱ ራሱ መጣው እንዳይገሏቸው መጠበቅ። እነሱ ራሳቸው መጣው ይገሏቸዋል። የሚገላቸው ቢያጣ እነሱ ራሱ ለመግደል ነው። አሁን የሚሞት ማዘጋጀት፣ የሚገል ማዘጋጀት፣ ከዛ የሆነ ጥፋትን እንትን ብሎ የተጀመሩ መልካም ነገሮችን መሸፈን ነው። በእንደዛ አይነት ነገር ስለሆነ የኢትዮጵያ አሁን የመንግስት ትዕግስት እኔ በጣም ተመችቶኛል። ዝም ብሎ እዛ ያለም ሰው ደግሞ አንድ ቆርጦ ነገሮችን ለማወቅ ምናምን ማየት ነው። ለምን መንግስት እንኳን ሻዕቢያ እንኳን ወያኔ እንኳን ግብፅን አሜሪካንን መሰለል የሚችልበት አቅም አለው። ሚስጥር ማውጣት እኔ የማልፈልገው የሚሰራ ስለሆነ የራሱ የሆነ አሰራር አለው። ብዙ መረጃዎች የሚወጡት ከዛ ነው። ደብረጽዮንን ማን ምን ብሎ እንደውም ሞቲቭ አድርጎ የገፋ ደብረጽዮን ጉድጓዱ እስከሚገባ ድረስ ደብረጽዮንን እየተከታተለ የሚተነፍሰውን ትንፋሽ ለመንግስት የሚያቀብል አለ ይኖራል። ይሄ ፋኖ ምናምን የሚባለው ተውት፣ እነሱ ኦፕን ነው አዝሙ ለከፈለ ሁሉም ይሸጥ ሸቀጥ ነው። ያ ደግሞ በቀላሉ አክሰስ ማድረግ ትችላለህ በሁሉም ቦታ ላይ። አብሮነት የሌለው ነው ተውት፣ ችግር አለ ብዬ ብዙ ጊዜ ማወራት ነገር ለመፍታት የሚያስችል አብሮነትና አንድነት የለም እምለው ለዛ ነው። ውጭ ላይ ያለውም ዲያስፖራ የትኛውም ቦታ ላይ ያለ ከምን ጊዜው በላይ የተሻለ
እኔ ማውራት አልፈልግም የነበረው ይሄን ዝም የትንሻውንም የምነግረው ሁሉም ቦታ ላይ ብቻ መንግስት ጆሮ አለው። ተውት ከዚህ በላይ አልናብራራም። ምንም ይበሉ ምንም ጆን በቅሎናት ምናምን ማሰሯን በጠሰች ሲባል ራሷ አሳጠረች ነው እንደዚህ የሚባል ነገር አለ። ይሆነ በራሷ ላይ ራሷን ነው አሁን ህዝብ በዚህ ልክ አይረዳም ነበር። የትግራይ ህዝብ የወያኔን ብልግና ሲጨቁነው መኖሩን አይረዳም ነበር። 5 ለ1 አስሮ ጠፍንጎ ሲያደርስበት የነበረውን በደል ሁሉ አይረዳም ነበር። እሱን እየገለጹ በየቀኑ እያነሱ በየቀኑ እየተዋረዱ በየቀኑ ብልግናቸውን እየረገጡ በየቀኑ እነሱን የሚጋልቡ ለምሳሌ ኦባሳንጆን ጨምሮ የአፍሪካ አንድነት ድርጅት የአሜሪካን የአውሮፓ ህብረትም የትኛውንም በለው ብቻ ከህወሓት ጀርባ ያሉ ኃይሎችን በሙሉ ያዋረደ እርቃናቸውን ያስቀረ ነውረኝነታቸውን ባለም ላይ እንዳይሸፈን አድርጎ ያሳጣ ስራ። ጥሩ ዛሬም ከተቀየርክ ጥሩ ነው። አንተ ዝቅ እያረክ አንተ እያዋረድክ ልትከብር አትችልም። አትከበር። ግድ የለም ሰብሰብ ብለን ቋንቋ ይለያያል፣ እውነት ነው። ፍላጎት ይለያያል፣ እውነት ነው። ጾታ ይለያያል፣ እውነት ነው። ጂኦግራፊያችን ይለያያል፣ እውነት ነው። እነዚህን ተቀብለን ደግሞ አንድ የሚያደርገን በርካታ ቫልዩስ ስላሉ በእነሱ ጥላ ስር አብረን ሀገርን እንስራ፣ ኤግዚስት እናድርግ። አሁን ያለው ዘመን ሰርቫይቫል በራሱ ከባድ ችግር ስለሆነ መሰብሰብ ያስፈልጋሉ ማመን አለበት ሰው። ሶስተኛው ጉዳይ ግን ታሪክን ማወቅ አሁን ያለውን ችግር መገንዘብ ብቻ ሳይሆን መጪውን ዘመን በተወሰነ ደረጃ መገንዘብና ለዛ መዘጋጀት ያስፈልጋል። ለምሳሌ ሳይንስ ሙዚየም ያያችሁት አርቲፊሻል ኢንተለጀንሱ ኤሮዳይናሚክሱም ስፔስ ላይ ያያችሁት አውሮፕላን ላይ ያያችሁት ገና የዛሬ 20-30 ዓመት ዓለም ይጠቀምባቸው ቴክኖሎጂዎች እኮ እዛ ውስጥ አሉ። ለምሳሌ ኤርባስ ገና በ2050 ነው አየር ላይ የሚውለው። እኔና እናንተ አልታደልንም። ልጆቻችን ግን እሱን እያዩ ማደግ አለባቸው። ብርቅ መሆን የለበትም። ትናንት ያያችሁት አብዛኛው ነገር እዚህ አካባቢ ያለው ሂስቶሪካል ነገሩ ጫካን ጨምሮ በበጀት የሚሰበሰባል አይደለም። ለምን ገረማችሁ? እንደና እንደናንተ የተሰባበረ ሀገር የወሰዱ ሰዎች እኮ ወርቃቸውን አውጥተው የትዳር ቀለበታቸውን ሰጥተው ጸጉራቸውን ቆርጠው ሽጠው ለሀገር ልማቱ ይዋል ብሎ እኮ የገነቡ ሀገራት ታውቃላችሁ። ታሪክ ከእናንተ በላይ ማን ያውቃል? አሉ እኮ ሀገራት በቃ ድህነት ልመና ይበቃናል፣ ያለንን ሰጥተን ተክተን ልጆቻችን ከልመና ይውጡ ያሉ እኮ አሉ። መወሰን አለብን። የተረከብነው ሀገር ዕዳ፣ ድህነት፣ ችግር የተከፋፈለ ነው። እሱን ደጋግመን ብናወራ ውጤት የለውም። ከዚያ ለመውጣት የሚያስችል አቅጣጫ ቪዥን እና ትጋት ያስፈልገናል። ያለንን ሰጥተን እንኳን ልጆቻችን አሁን እናንተ ካላችሁበት ላይ ሻል ያለ ከኖር ጥሩ ነገር መደገም የለበትም። የኛ ችግር መደገም የለበትም። ችግርን እያየን በመካት ሳይሆን በመጋፈጥ፣ በመሸሽ ሳይሆን በመጋፈጥ ተቸግረንም ቢሆን እቺን ሀገር ካለችበት አረንቋ ልናወጣ እንችላለን የሚል እምነት መምህራን ካልያዙ ማን ነው የሚይዘው ጉዳይ? ከዚህ በላይ ባወራ ስለሚበላሽ እዚህ ላይ ነው የምቋጨው። ሁሉም ሰው የራሱን አስተዋጽኦ ችግሩን በመፍታት ነው። ካወራ ከተናገረ ኦኬ አውቆታል። ካወቅ መፍታት አለበት። ስለዚህ እያወቅነውን የሰማነውንና ስንናገር የምንውለውን ነገር እኛ ፈትተን እነከሌ ቢፈሩትም እኛ ፈታ ነው የሚል የአቅምን ጠንካራ ነው የአሻጋሪነትን ወይም የኛን ታላቅነት ሊያሳይ የሚችል የመፍትሄ ሰጭነትን ጉዳይ ማስኬድ መቻል አለብን። ጠቅላይ ሚኒስትሩ ይህን ሲናገሩ ስልጣን መገደብ አለበት ብለው ሳይጠየቁ ሲናገሩ ይህን አጀንዳ ደግፎ ሄደ ሰው የለም። አይ እናም ውሸቱን ነው እንደዚህ ነው ወይ ምናምን ብሎ የሚራገጥ የባዕዳዎችን ተልእኮ ተሸክሞ በባንዳነት የሚያብድ እጅግሩ የሚወራጭበት እብድ ነው እንጂ ያለው ጤነኝነትም አይደለም። እናስተውል። የቱ ይጠቅማል ይጠቅማል አይጠቅምም የሚለው መለየት፣ ለይተን ላመንበት ነገር የሚመጣውን ነገር መቀበል፣ ባንዳነትንም እብደትንም ከፈለግን ማበድ፣ የሚመጣውን ውጤት መቀበል፣ ጀግንነትን አገር ወዳድነትንና
ንቁ ዜጋ ሆኖ መቀጠልንም መውደድ፣ የሚመጣውንም ዋጋ ለመክፈል ዝግጁ መሆን። ሲመች ብቻ ግን የለም። ለሚወላውል ለዚያ ሰው አንዳች ነገር ከእግዚአብሔር የሚያገኝ እንዳይመስለው የሚል ቃል አለ። ለሚወላውል ምንም ነገር የለውም። ወለዋይ ከሁሉ ነገር ያጣ፣ የሁሉ ነገር የበታች ውራጅ ርጋጭ ነው የሚሆነው። ስለዚህ አንወላው ሀገር ነው። ሁሉ ነገር ምንም ነገር ኖረ ቢባል ያ ነገር የሚገለጥበት፣ የሚያምርበት፣ የሚታይበት መርህ መሰረት ነው። የሀገርን ጉዳይ ጠይቁ። ከሌላ ሀገር ስለ ሀገር ጠይቋቸው። ሌሎች ማንንም ሀገር ጠይቁ ስለ ሀገር። ኢትዮጵያ ትፍረስ እያላችሁ የምታወሩ ሰዎች እስኪ ስለ ኢትዮጵያ ስለ ሀገር መፍረስ ከአሜሪካ ነች ሀገር አፍርሱ ኦር የሀገርን ዝቅታ ያሳይቻችሁ። እንግሊዝ ውስጥ ያላችሁ ሰዎች ናችሁ ሀገራቸውን እያዋረዱ ያስተማሯችሁ። የት